ክርስቲያኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬም እንደተለመደው እንደወትሮ ከአለፉት ሳምንታት ቀጣይ የሆነውን ፕሮግራም ይዤላችሁ ቀርቤያለሁ። መቼም ጆሮን የሚያሳክክ እንደ ጭንቁር የሚባላ እጅግ ዘግናኝ የሆነ አሳፋሪ የሆነ ነገር ነው እየተናገርሁ ያለሁት። ግን ምንም ማድረግ አይቻልም። ወደ እውነት ለመሄድ ወደ እውነት ለመጠጋት ከእንዲህ አይነት የክፋት አሰራር ለማምለጥ የግድ ይህንን ነገር ማየትና ማወቅ ያስፈልገናል። እንጸድቅበት ብዬ አይደለም፣ ክብር እንድናገኝበት ብዬ አይደለም፣ ክርስቶስ ሰምራን ለእናንተ ለማስተዋወቅ ብዬ አይደለም። እየተናገርሁ ያለሁት ተስፈንጥረን ከክፋቱ ለማምለጥ ነው። እናንተ የፉኝት ልጆች እንደተባለው ከእግዚአብሔር ቁጣ ታመልጡ ዘንድ ማን አመለከታችሁ እንደተባለው በእውነት ብዙዎቹ እንዲያመልጡ ከእግዚአብሔር ቁጣ እንዲያመልጡ ሕይወታቸውን እንዲያተርፉ ነው እኔ እየጮሁ ያለሁት እንጂ ከገድላት ምንም ነገር አግኝተን አይደለም። ስለዚህ ዛሬ ደግሞ ከዚያው የተለመደውን ነገር ይዤ ቀርባለሁኝ። እንግዲህ ክርስቶስ ሰምራ እንደምታውቋትኝ ባለፈውም በተከታታይ እንደነገርኳችሁ 12 ልጆችን ወልዳ የካህን ሚስት የነበረች ልጆቿን ጥላ ወደ ገዳም ደብረ ሊባኖስ ገብታ ከደብረ ሊባኖስ ቆይታ በኋላ ደግሞ በሚካኤል ክንፍ ተጭና ጣና ቂርቆስ ገዳም እዚያ ባህር ውስጥ ገብታ 12 ዓመት እንደጸለየችና ከዚያ ጌታችን በየጊዜው እየተመላለሰ ቃል ኪዳን እንደሰጣት ወዳጄ እያለ እንዳነጋገራት እንዲያውም ድሮ ሚካኤል ብቻ ነበር የሚጠብቃት። ከዚያ በኋላ ግን ገብርኤልም ሩፋኤልም ጠባቂ ኃይላት ሆነው እንደተጨመሩላትና ምንም የሚነካት የሚያስፈራት ነገር እንደሌለ ዘና ብላ እንድትኖር የተደረገ ነገር ነው እያየን ያለነው። እንግዲህ እውነት በእግዚአብሔር ላመነ እምነቱ እግዚአብሔር ለሆነ ሰው እንዲህ አይነት ነው ወይ ጥበቀው? የእግዚአብሔር መንፈስስ በራሱ ቤተ ክርስቲያንን አይጠብቅም ወይ? ቤተ ክርስቲያንን አይታደግም ወይ? እርግጥ ነው መላእክት እንደሚጠብቁ እናውቃለን። ግን አካሄዱ እንደገድሉ አይደለም። መጽሐፍ ቅዱስ የሚለው ሌላ አካሄድ ነው፣ ሌላ መልእክት ነው ያለው። ቅዱሳን መላእክት የእግዚአብሔርን ባሪያዎች ቅዱሳንን እንደሚጠብቁ እናውቃለን። እና ገድሉ ግን ከዚያ የወጣና ያፈነገጠ የራሱ ልዩ ተልእኮ ስላለው ያንን በመቃወም ነው እየተነጋገርን ያለ ነው። እንግዲህ ወገኖቼ ዛሬ ከዚያ ቀጥሎ ያለውን ክፍል ሳነብላችሁ እንዲህ የሚል ይሆናል። ዳግመኛም እናታችን ክርስቶስ ሰምራ ከዕለታት በአንደኛው ቀን ከደቀ መዛሙርቶቿ ጋር በማዕድ ሳለች ሦስቱን ሰዎች በችኮላ እያጣደፉ እያዳፉ አመጧቸውና ገና በሕይወታቸው ሳሉ ወደ ሲኦል ወሰዷቸው። በዚያን ጊዜ ከእርሷ ጋር የነበረውን መልአክ ማለት መልአከ ውቃቢዋን እኒህ ሰዎች በሕይወት እያሉ ስለምን ወደ ሲኦል ይወስዷቸዋል አለችው። መልአኩም ኃጢአታቸው እንዲህ ነው፣ የጌታን ሥጋውንና ደሙን ተቀብለው አፋቸውን በእህል በውሃ ሳያሳድፉ ከሰው ጋር የሚነጋገሩ ናቸው። ስለዚህም በሕይወታቸው ይወስዷቸዋል አላት። ገጽ 59 እስከ 60 ቁጥር 50 እስከ 52 ተመልከቱ። እዚህ ላይ ምን ያህል ሐሰት ተቀነባብሮ እንደቀረበ ክርስቶስ ሰምራ ከደቀ መዛሙርቷ ጋር በማዕድ ላይ ምሳ እየበላች ነው። ነገር ግን 3 ሰዎች በመላእክት ተይዘው እየተዳፉ እየተደበደቡ እየተገጩ እየተላጉ መጡ። ገና ከነ ስጋቸው እንዳሉ ሳይሞቱ ወደ ሲኦል ወረዱ። ክርስቶስ ሰምራ አየች። ከዚያ ጠባቂ መልአኳ አለ። አሁን እንግዲህ ጠባቂ መልአኳ 3 ናቸው። ሚካኤል፣ ገብርኤል፣ ሩፋኤል ናቸው። እንግዲህ ከ3ቱ አንዱ ተጠየቀ። ምናልባት የተለመደው ሚካኤል ሊሆን ይችላል። እነዚህ ሰዎች በሕይወተ ሥጋ እያሉ ለምን ወደ ሲኦል ወረዱ ብላ ጠየቀችው። እነዚህ ወደ ሲኦል የወረዱት ምክንያቱ የጌታን ሥጋውና ደሙን ተቀብለው ምግብ ሳይቀምሱ እያወሩ ነው። ስለዚህ ቆርቦ እህል ሳይቀምስ የሚነጋገር ሁሉ እንደዚሁ በሕይወቱ እያለ ወደ ገሃነም ይወርዳል ማለት ነው። አለቀለት። ይሄ በጣም የሚያሳፍር ውሸት ነው። ውሸት ራሷ እንዲያውም ይህንን የፈጠረችው ራሷ ኦርቶዶክስ ቤተክርስቲያን ናት። በቅዳሴ መጽሐፍ ላይ ከተቆረበ በኋላ ይላል። ከተቆረበ በኋላ እግር መታጠብ አይገባም፣ ልብስ መቀየር አይገባም ለ3 ቀን ያህል።
ከሚስት ጋር ግብረ ሥጋ ግንኙነት ማድረግ አይፈቀድም ለ3 ቀን ያህል። አብዝቶ መብላት አይፈቀድም። ሁሉ ጊዜስ ቢሆን ለምን በመጠኑ አይበላም? ከሰው ጋር መነጋገር አይፈቀድም። ብቻን መውጣት መግባት አይፈቀድም። የመሳሰሉት ነገሮች ሁሉ በቅዳሴ መጽሐፍ ላይ ታዘዋል። አሁን እንግዲህ ያችን እዚያች ላይ የተደሰኮረችውን ነገር እውን ለማድረግ መረጃ ያለ ለማስመሰል ቆርበው ስለተነጋገሩ ነው። ቅዱስ ቁርባንን የተቀበለ ሰው ቢያወራ ምንድነው የሚመጣው? በቁርባኑ ላይ የሚመጣው ለመሆኑ ሐዋርያት እንደው ከቆረቡ በኋላ እንደውም እነሱማ በልተው ነው የቆረቡ፣ ራት በልተው ነው የቆረቡ። ከቆረቡ በኋላ ቢያወሩ ቢጫወቱ እንሂድ እየተባባሉ እያወሩ ሲሄዱ ምን ሆኑ? ምን ማስመጣባቸው? ይሄው ሁላችን እየቆርበን እየተናገርን አይደል የኖር? ካህናቱ ከቆረቡ በኋላ ሲያወሩ የሚውሉት ለምን እንዲህ አይነት ደባ ይሰራል? ውሸት ነው። ቀሳፊ መልአክ አለ ወደ ሲኦል ከነስጋ ይወስዳል ካላችሁ እስቲ ቅድስት ሥላሴ ካቴድራል መጥቼ ልቁረብና እስቲ በቁሜ ሲኦል እንደምገባ ላሳያችሁ። ለምን እንዋሻለን? ቆርበን አይደል ስናወራ ይኖር ነው። እንዲህ አይነት ቀልድ አይቀለድ። በቃ ባካችሁ ዲያቆናት፣ ባካችሁ ቀሳውስት፣ ይህን ምንም የማያውቅ ህዝብ እንዳላችሁት የሚሆን ህዝብ አትጫወቱበት። ባካችሁ ለምናችኋለሁ። ስለ ክርስቶስ ሥጋና ደም ብላችሁ ደሙ ስለፈሰሰው ስለዚያ ክቡር ደም ቤዛ ስለሆነ ስለዚያ ቅዱስ ደም ደሙ እኮ ቤዛ የሆነን አምነነው እንጂ ጠጥተነው አይደለም፣ በልተነው አይደለም። ቤዛ የሆነን አምነነው ነው። መቁረብ ራሱን የቻለ አንድ ህግ ነው። የራሱ የሆነ መልእክት የራሱ ተልእኮ አለው። በመቁረብ ግን ደህንነት አይገኝም። ቤተክርስቲያን ወገኖቼ እንዲህ አይነትን የስተት ትምህርት ልትቃወሙት ይገባል። አሁን ስለ ገድል ክርስቶስ ሰምራ የሆነ ነገር እያለች ነው። ምን አለች መሰላችሁ? ስለ ገድሉ ከዚህ በፊት ይቅርታ ወደ ኋላ መለስ ልበልና አንድ ነገር ልናገር። ከመስቀሉ ላይ ያለው ስዕል ክርስቶስ ሰምራን አናገራት። ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በባቷ ለብቻዋ ተቀምጣ ሳለች ስመ አምላክ የተጻፈበትና የእመቤታችን የማርያም ከልጇ ከአማኑኤል ጋር የቅዱስ ሚካኤልና የቅዱስ ገብርኤል ስዕል ያለበትን መስቀል በእጇ ይዛ የመስቀሉን ጫፍ ብትዳሰሰው ከዚህ ስዕል ራሴን አትንኪኝ የሚል ቃል ወጣ። ይህንንም ባላት ጊዜ ደነገጠችና መስቀሉን ፈጥና አኖረችው። ጌታ ኢየሱስ ክርስቶስ ግን ወዳጄ ክርስቶስ ሰምራ ሆይ አይዞሽ፣ አትደንግጪ፣ መስቀሉን ያዥው፣ አትንኪኝ ማለት አትያዥ ማለት አይደለም፣ ነገር ግን ለሁል ጊዜ ካንቺ ያልተለየሁ መሆኑን እንድታውቂው ነው እንጂ አላት። ገጽ 61 ቁጥር 57 እስከ 58። አስቂኝ የሆነ እንደው እውነት ሌላ ልብ ወለድ ከምታነቡ እንዲህ አይነት መጽሐፍ እያነበባችሁ ብትዝናኑ የሚሻልበት ሁኔታ ነው ያለው። ክርስቶስ ሰምራ መስቀል ይዛለች። ከመስቀሉ ላይ ስዕል አለ። ስዕሉ የእመቤታችን፣ የጌታችን፣ የሚካኤል፣ የገብርኤል ስዕል አለ። እንግዲህ ብዙ ጊዜ የሚታወቀው በዚህ በኩል የጌታችን ስዕል ይሳላል። የስቅለቱ ስዕል እንደዚህ እንደ መስቀሉ ምልክት ይሳላል የጌታችን ስዕል። በዚህ በኩል ግን መሃል ለዚች አደባባይዋ ላይ ድንግል ማርያም ትሳላለች። በቀኝና በግራ ሚካኤልና ገብርኤል ይሳላሉ እንደ ጠባቂ ሆነው። አሁን ክርስቶስ ሰምራ ይህንን ስዕል ያለበትን መስቀል ይዛ አላወቀችም። እሷ እንግዲህ ይህንን ጫፉን ትይዘዋለች። ከስዕሉ ላይ ኢየሱስ ክርስቶስ ቃል አወጣና እጅሽን ከላዬ ላይ አውርጂ አላት። ደነገጠችና ቁጭ አደረገችው። ወዳጄ ክርስቶስ ሰምራ አትያዡ ማለት አይደለም፣ እንዲያው ሁልጊዜ ከአንቺ ጋር ያለሁ መሆኔ ልገልጥልሽ ፈልጌ ነው እንጂ ምንም አይደለም፣ ያዡ አላት። እንደገና ኢየሱስ ክርስቶስ አውርጅ ከራሴ ላይ። ኢየሱስ ስዕል ነው እንዴ? ኢየሱስ ቅርጻ ቅርጽ ነው እንዴ? ኢየሱስ ራሱ እግዚአብሔር መንፈስ እንደሆነ የሚሰግድለት በመንፈስና በእውነት እንደሆነ የተናገረው እኮ እሱ ነው። እንደገና በቅርጻ ቅርጽ አድሮ ይመለካል እንዴ?
እግዚአብሔርን በዚህ አትመስሉት በሰው ሥርዓት መስሉት እንዳትረክሱ ተጠንቀቁ ብሎ ያወጀ እሱ አይደለም እንዴ? ቤተክርስቲያኒቱ ውሸታም ኢየሱስ ነው እንደያዘችው። እንደዚህ በየጊዜው በየገድሉ ራሱን የሚቀያየር ኢየሱስ ነው እንደምታመልከው። እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ግን እንደዚህ አይደለም። በስዕል ላይ አድሮም ራሱ እጅሽን አውርጂ ከራሴ ላይ አይልም። መስቀሉን እንዲህም ብንይዘው ምንም ችግር የለበትም። መስቀሉ ላይ የፈለገ ስዕል ለመሆኑ የማርያም ስዕል መስቀል ላይ ምን አለ? የሚካኤል የገብርኤል ስዕል መስቀል ላይ ምን አስፈለገ? ኢየሱስስ ቢሆን መስቀሉ ላይ መሳሉ ለምን አስፈለገ? እሱ እኮ ቀራንዮ ላይ ዋጋ ከፍሎ ጨርሷል። እንዲሁ ለጌጣጌጥ እንዲሁ ክርስቲያን ነኝ ለማለት እንዲሁ ዝም ብሎ የተሳሳተ መስቀሉ ላይ መስቀሉ አንድ ይሰገድለታል፣ በዚያ ላይ ስዕሉ ይሰገድለታል፣ በዚህ በኩል ደግሞ ለማርያም፣ በዚህ በኩል ለሚካኤል፣ በዚህ በኩል ለገብርኤል እያሉ ስዕልን ስግደትን እንዳለ ያለ ቦታው ለማዝረክረክ ካልሆነ በስተቀር ምን ይሰራል ይሄ ሁሉ? መስቀል በሕይወታችን እንጂ በቅርጽ እንዴት ሊሆን ይችላል? እኔ ልንገራችሁ፣ ይሄን መስቀል የሚይዘው ካጋንንት ሊጠብቀኝም አይደለም፣ ኃጢአት ሊያስተሰርይልኝ አይደለም፣ ምንም አይነት ነገር ሊያደርግልኝ ለእኔ ምንም አይነት የሚያደርገው ድጋፍ እንደሌለው አምናለሁ። ነገር ግን የመስቀል ምልክቱ ክርስቲያን ቢይዘው ክፋት የለውም፣ አያጸድቀኝም፣ አያስኮንነኝም። ልብ በሉ፣ መስቀል መያዝ ሳልሰግድለት ሳልዘምርለት ምንም ሳላደርግለት እንዲሁ ቢይዘው አያጸድቀኝም፣ ደግሞም አያስኮንነኝም። ነገር ግን እንደ አርማ ክፋት የለውም። ለዚህ ነው መስቀል የሚይዘው። መጥቶ አንዱ አሳልመኝ ብሎ ቢለኝ ለምንህ ነው ምለው? ምን ልታገኝበት ነው ምለው? ከራሴ ላይ አውርጅ አላት። ይሄ እኮ ማለት እንግዲህ ለስዕል ተጠንቀቁ፣ ለመስቀሉ ተጠንቀቁ፣ እንደፈለጋችሁ አታድርጉት፣ አትዘቅዝቁት፣ እጃችሁን ምናችሁን ከላዩ ላይ አታስቀምጡበት፣ ይኸው እናታችን ክርስቶስ ሰምራ ከላዩ ላይ አድርጋ እንደዚህ ተገስጻለች ለማለትና ሌላ ውዳሴ ሌላ ሕግ ደግሞ ለማውጣት እኮ ነው። ቀጥሎ ገድልን ያለመጠራጠር የሚሰሙ ሁሉ ይድናሉ አለ። ይኸው እንግዲህ አሁን ሕዝቡ እንዳይጠራ ይሄን ሁሉ አውርቶ ይሄን ሁሉ ዋሽቶ ከንቱ እንዳይሆንበት ማሰሪያና መቋጫ ሲፈልግለት ገድልን ያለመጠራጠር መስማት ያድናል፣ መጠራጠርስ ገሃነም ይከታል። ችነን ለማስተላለፍ የተጠቀመውን ዘዴ ደግሞ ተመልከቱ። ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራን የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑት ወደ መንግስቱ ይገባሉ፣ የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባልዮስ ጋር ነው አላት። ገጽ 63 ቁጥር 61 እስከ 63። መጀመሪያ ክርስቶስ ሰምራን ወደ ሰማይ ነጥቆ ወሰዳት ሚካኤል፣ ከፈጣሪዋ ፊት አቆማት። የተለመደ ነው በገድላት እገሌ ወደ ሰማይ ተወሰደ፣ ከዚያ በዙፋኑ አጠነ። ገድለ ክርስቶስ ሰምራም ሄዳ ያጠነችበት ክፍል አለ። ገድለ ተክለ ሃይማኖት ላይ ተክለ ሃይማኖት 25ኛ ሱራፌል ሆነው መንበሩን እንዳጠኑ ከ24ቱ ሽማግሌዎች ጋር በገድላቸው ተጽፏል። ክርስቶስ ሰምራም ደግሞ ሄዳ አጥናለች። እሱንን የምንደርስበት ክፍል አለ፣ እዚያ ላይ እንነጋገርበታለን። አሁን ግን እንዲሁ ዝም ብላ ሄደች፣ ተነጠቀች፣ አረገችና ከፈጣሪ ፊት ቆመች። ከዚያም ጌታ ምን አላት? በየቀኑ 3,000 ነፍሳት ከሲኦል እንድታወጪ አላት። የ4 ወር የዝናብ ነጠብጣብ የሚያክል ትውልድ በእያንዳንዷ ነጠብጣብ ልክ ትውልድን እንድታስምር ቃል ኪዳን የተሰጣት ሴትዮ አሁን ደግሞ በየቀኑ 3,000 ነፍሳት እንድታወጣ ቃል ኪዳን ተሰጣት ማለት ነው። እንግዲህ 3,000 በየቀኑ ቃል ኪዳን ተሰጠ ማለት እውነት ለመናገር እንደገና ደግሞ ማዳን ነው የሚሆነው።
ባለፈው ያዳነችውን እንደገና ድጋሚ ማዳን እንደገና ክለሳ ነው የሚሆነው እንጂ እኮ ማዳኑን እኮ ባለፈው ጨርሰዋለች። የ4 ወር የዝናብ ነጠብጣብ ያክል በእያንዳንዱ ነጠብጣብ ልክ ነፍሳትን ካዳነች ምን ቀረ? አሁን ደግሞ ምን ጎድሎ ነው? ምን ተርፎ ነው? በየቀኑ 3,000 ነፍሳት ከሲኦል እንድታወጣ ቃል ኪዳን የተሰጣት እና ይሄ ነገር ትንሽ ወጣ ያለ ነገር ደግሞ አለው። በጣም የሚገርም ነገር ነው። በየቀኑ 3,000 ነፍሳት ከሲኦል እንድታወጣ ቃል ኪዳን የተሰጣት እና ይሄ ነገር ትንሽ ወጣ ያለ ነገር ደግሞ አለው። በጣም የሚገርም ነገር ነው። ግን ምን አለች እሷ ደግሞ? ይሄ እንግዲህ የጸሐፊው ቅንብር ነው። መቼም ጸሐፊ ማለት የገድል ጸሐፊ እንደ ደላላ ነው። ይቅርታ ልጠቀመው ቃሉ። ብዙ ጊዜ ደላሎች የሌለ ነገር ይፈጥራሉ፣ የሌለ ነገር ውበት ይሰጣሉ። ከዚያ ረፍት የላቸውም። ያን ቤት ማየት፣ ያን ቤት ማየት፣ ያን ቤት ማየት፣ ያን ቤት ማየት በግጥ ኑሯቸው ነው። አከራዮች ናቸው። ከክራዩ የሚያገኙት ነገር አለ እና የገድል ጸሐፊው ቀባዣሪ ነው። ዝም ብሎ ከዚያም የሚረቅጥ ነው። ለገድለ ክርስቶስ ሰምራ ያለው ለተክለ ሃይማኖት ለገብረ መንፈስ ቅዱስ፣ ለገብረ መንፈስ ቅዱስ የሰጠው ለአረጋዊ የሰጠው ለጊዮርጊስ ነው። በቃ እንደዚህ ሲያተረማምሰው ነው የሚውል። በሌላ በኩል እንደው ምን ምሳሌ ልስጥ? እንደ አዝማሪ ለአንዱ የገጠመውን ለሌላው ይገጥመዋል። ለዚያ የዘፈነውን ለዚያ ይዘፍነዋል። ለዚያ ያለውን ለዚያ ይለዋል። ችግር የለበትም። ለቴዎድሮስ የዘፈነውን ለምኒልክ ያለውን ለአፄ ኃይለ ሥላሴ ያለውን ደግሞ ለቀጣዩ እያለ እንደዚህ ነው። በቃ ዘፈንና ቀረርቶ በየጊዜው እንደፈለገ ለማንም ይመነዘራል። ግን መሆን አልነበረበትም። ክርስቶስ ሰምራ ትክክለኛ ማንነቷ መገለጥ መቻል ነበረበት። አሁን ልብ በሉ። የገድሉ ጸሐፊ ቅንብርና ደባ እዚህ ላይ ተመልከቱት። ልክ ክርስቶስ ሰምራና ፈጣሪ እንደተነጋገሩ አድርጎ ነው ያስቀመጠው። አቤቱ ጌታ ኢየሱስ ክርስቶስ ሆይ ገድለ ሐሰት ነው የሚሉ የሚጠራጠሩትን ትምራቸዋለህ ወይስ አትምራቸውም አለችው። እሱ ደግሞ በጥቡ ልብ ማለት በቅንነት በጨከነና በጤናማ በሆነ ልብ ሳይጠራጠሩ የሚሰሙ ወደ መንግሥተ ሰማያት ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባልዮስ ነው። አርዮስ ወልድ በመለኮቱ ፍጡር ነው አምላክ አይደለም ያለ ነው አርዮስ ማለት። ስለዚህ ገድልን የሚጠራጠሩ ሁሉ ቁጥራቸው ክርስቶስን ፍጡር ነው ካሉ ጋራ ነው ማለት ነው። አያችሁ እንዴት እንዳወፈረው ለገድል ክብር እንድንሰጥ። አሁን እንግዲህ እነጽጌ ተጠራጣሪዎች ናቸው። እነጽጌ እንግዲህ አለቀላቸው ማለት ነው፣ ወዮላቸው ማለት ነው። እሺ ገድልን ተጠራጥረን በኢየሱስ ክርስቶስ ብናምንስ? ቤዛዬ ኢየሱስ ነው ብዬ ብልስ? መድኃኒቴ እርሱ ነው መዳን በሌላ በማንም የለም ብዬ ብልስ? ኢየሱስ ይተወኛል እንዴ? ገድሉን ተጠራጥረሃል ይለኛል እንዴ? መዳን በገድል ብሎ ተናግሯል እንዴ? ባላለውማ ራሴን አላደራድርም። ባላለው ነገር ላይ ራሴን አልሸቃቀጥም። ስለዚህ ገድል ውሸት ነው፣ ያልተባለ ነገር ነው የሚያወራው። አርዮስን መሆን የለም፣ ሰባልዮስን መሆን የለም። ገድልን መጠራጠር ግን ትክክለኛነት ነው። ሌላ አንድ ነገር ልጨምራችሁ። ክርስቶስ ሰምራ ወደ ላሊበላ ገዳም ሄዳለች። ላሊበላ ከሞተ ብዙ ጊዜው ሆኗል። እሷ ግን ልትሳለም ሄደች እና ምን ሆነ? በዚያን ጊዜ ክርስቶስ ሰምራ ወደ ቅዱስ ላሊበላ አገር ለመሄድ ስለወደደች ሱባኤ ገብታ እስከ 340 ማለት 120 ቀናት ጸለየች፣ ጾመች። እንግዲህ ላሊበላ ለመሄድ 120 ቀን መጾም መጸለይ ያስፈለገ። ከዚያም ሀገረ ሩሃ ሄዳ የቅዱስ ላሊበላን መካነ መቃብር ተሳለመች። እሱም በወንዝ ዳር የበቀልሽ የሱፍ አበባ ክርስቶስ ሰምራ ሆይ እንዴት አለሽ? ከሩቅ አገር አመጣጥሽ አንክሮ ይገባል ብሎ ሰላም አላት። ይህንም ብሎ ስሟን በወርቅ ቀለም ጻፈ። ስለዚህም ቅዱስ ላሊበላ ክርስቶስ ሰምራን ሲያነጋግራት በዓይናችን አይተናል፣ በጆሮአችን ሰምተናል ሲሉ ብዙ ቅዱሳን ምስክር ሆኑ። ገጽ 64 እስከ 65 ቁጥር 70 እስከ 73። እንግዲህ
ክርስቶስ ሰምራ ላሊበላ ገዳም ሄዳ ላሊበላ ከመቃብር ከሞት ተነስቶ እንዳነጋገራት ስሟን በወርቅ ቀለም እንደጻፈ መቼም የሷ ስም እዚያ ባለፈው ጊዜ እንዳየነው በክርስቶስ ከጎኑ በፈሰሰው ደም ስሉስ ቅዱስ ብሎ ጻፈባት ተብሏል። አሁን ደግሞ ላሊበላ ደግሞ በወርቅ ቀለም ደግሞ ከዚያ ግድግዳ ላይ ጻፈው። ግን ሄደን ብናየው የላሊበላ ገዳም ላይ ምንም ክርስቶስ ሰምራ የሚል ጽሑፍ የለም። እሱ የሰራው ህንጻ አለ፣ እየተጎበኘ ነው። ግን እውነት ለመናገር የሷ ስም ግን እዚያ ላይ ተጽፎ የለም፣ ውሸት ነው። ገሩ ነው እዚህ የዘባረቀው። ሌላው የሚገርመው ላሊበላ ለመሄድ 120 ቀን ሱባኤ መግባት ማስፈለጉ ነው። 120 ቀን ሱባኤ መግባት ያስፈልጋል እንዴ? የትም ቦታ ሄዶ ለመጎብኘት እንደው ተሳላሚው ሁሉ አይ ቅዱስ ላሊበላ ለመድረስ እንዲቀላል አይደለም፣ ቅዱስ ቦታ ነው። ስለዚህ 340 ማለት 120 ቀን ሱባኤ መግባት ያስፈልገናል ብሎ መጨነቅ ያስፈልጋል እንዴ? ለመሆኑ ላሊበላ የሚሄደው ኃጢአት ለማስተስረይ አይደል? ቀድሞ እዚህ ጸድቆ ነው እንደሚሄደው እኮ። የሚገርም ነገር ነው እኮ የኛ አካሄድ። ቤተክርስቲያኒቱ እኮ እየሄደችበት ያለችበት አካሄድ በጣም የተወናበደ ነው። በልማረኝና ይቅር በለኝ እያሉ ሄደው ኃጢአታቸውን አስተስረው የ40 ቀን ሕፃን ሆነው ለመምጣት ነው ላሊበላ የሚሄዱት። ኃጢአታቸውን ለማስተስረይ ነው፣ ለመጽደቅ ነው የሚሄዱት። ከዚህ 120 ቀን ሱባኤ ገብተው ጸድቀው ከሆነ የሚሄዱት ላሊበላ መሄድ ለምን አስፈለገ? ጊዜን፣ ገንዘብን፣ ጉልበትን ማባከል ለምን አስፈለገ? እዚሁ ቁጭ አይሉም እንዴ? ሌላው እዚህ ላይ የምጨምርላችሁ ከዚህ በኋላ ክርስቶስ ሰምራ ወደ በዓቷ ተመለሰችና የመንፈስ ቅዱስ እህቶቿ መንገድ የደከመውን እግርሽን እንጠብሽ አሏት። እሷ ግን እስከ 40 ቀን ድረስ እንዳልታጠብ በቄስ ቃል ተይዣለሁ አለቻቸው። ይህንም ማለቷ ለዚች ለረገጠቻት ለቅዱስ ላሊበላ ቤተ መቅደስ ላለችበት መሬት ክብር ስትል ነበረ። ገጽ 65 እስከ 66 ቁጥር 74 እስከ 76 ይሄ ደግሞ ይናገራል። እንደው ታምር እኮ ነው። ቦታውን ደግሞ አሁን ደግሞ ቅዱስ አደረገችው። ቅድም ወደ ቦታው ለመሄድ 120 ቀን ሱባኤ ገባች። ቅዱስ ቦታ ስለሆነ ያን ቦታ እንዲሁዶ መርገጥ ስለማይቻል አሁን ደግሞ ከዚያ ቦታ ድረሳ ስትመለስ እግርሽን እንጠብሽ ደክሞሻል ሲሏት አይ ለ40 ቀን ያህል እንዳልታጠብ በቄስ ተገዝቻለሁ አለቻቸው ይላል። እንደው የሚገርም ውሸት። ሴትዮቱ ውሸታም ናት። ከዚህ በፊትም ዋሽታለች። ቆብ ቀሚስ እየሰፋች እያለ እንዲሁ የት ልትወስጂው ነው ለማን ልትሰጪው ነው ሲሏት ከቤት እያለች ገና የነፍስ አባቴ ቆብ ልብስ አልቆባቸዋል ሲባል ሰምቼ ለሳቸው ልሰጥ ነው ለሳቸው ነው እየሰፈው ያለው ብላ ዋሽታቸዋለች። አሁን ደግሞ ያልተባለችውን ለቦታው ክብር ስትል አልታጠብም ማለት ሲገባት እንደገና አይ በቄስ ተይዣለሁ። ከጌታ ፊት እዚያ ሰማይ ሰማያት ተነጥቆ ሄዶ ዙፋኑን አይቶ የመጣ ሚካኤል ጋር የሚነጋገር ጌታ በየቀኑ እየመጣ ቃል ኪዳን የሚሰጠው እንዲህ አይነት ቅዱስ ሰው ይዋሻል እንዴ? ለምን እውነቱን አትናገርም? ከቅዱስ ቦታ ስለመጣው ለቅዱስ ቦታው ክብር ስል መታጠብ የለብኝም። ይሄ እኮ ምንም የሷን ክብር ማይነካባትም ምንም የሚያነካከው ነገር የለም እኮ። ለምን ትዋሻለች ሴትዮቱ? ይሄ የሚያሳዝን የሚያሳፍር ነገር ነው እውነት። እና ሴትዮቱ ራሱ በገድሏ ስትተች ራሱ የውሸት ገድል እንደሆነ ነው የሚያሳየው። 2 ጊዜ ነፍስ ገደለች፣ 2 ጊዜ ዋሸች። እንደው ባንደበቷ እንኳን ይዶ ተጻፈ የተባለውን ብንመለከተው ሌላው አንድ ነገር ልንገራችሁ። ምናልባት የመጨረሻዬ ይሆናል ይሄ የዛሬው ፕሮግራሜ። ከ40 ቀን በኋላ በሰንበት የምሳ ሰዓት ትመገብ ዘንድ ሽንኩርት ሰጧት። እናታችን ክርስቶስ ሰምራ እንዲህ አለች፣ ይህን ሽንኩርት ከበላሁ በኋላ ወደ ቤተ ክርስቲያን ገባሁ አለች። ከዚህም የእመቤታችንን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛልና ወደ ኋላሽ ተመለሽ አለቻት። ይህንንም በሰማች ጊዜ ከእመቤታችን ከማርያም የቃል ግርማ የተነሳ በግንባሯ ተደፋች። እሷ ግን ወዳጄ ክርስቶስ ሰምራ ሆይ አትፍሪ፣ አትደንግጪ ብላ በእጆቿ አነሳቻት። ነገር ግን ሽንኩርት ከበላሽ በኋላ ከቤተ ክርስቲያን አትግቢ፣ ሽታው ፈጽሞ የተጠላ ነውና አለቻት። ስለዚህም ነገር ክርስቶስ ሰምራ ለአንድ ዲያቆን ልጄ ሆይ ሽንኩርት በልተህ ከቤተ ክርስቲያን እንዳትገባ ስትል መከረችው። እሱ ግን ነገሯን አቃሎ በችኮላ ወጥቶ እዚህ ደግሞ ሽንኩርት በልታችሁ ከቤተ ክርስቲያን አትግቡ የምትል ሴት አለች ብሎ ለሰው ሁሉ ተናገረ። ይህንንም በመናገር የምስክርነት ቃሉን ከሰጠ በኋላ እንዲህ አለ፣ ሽንኩርት በልቼ ከቤተ ክርስቲያን ገባሁ። ከዚያም ከባድ ሕማም ተሰማኝ ወይም ያዘኝ።
ከዚያም የእግዚአብሔር መልአክ መጥቶ የእግዚአብሔር አገልጋይ ክርስቶስ ሰምራን ስለ በጎ ስራዋ ለምንድነው ያቃለልሃት አለው። ይህንንም ካለ በኋላ የሰውነቱን ቆዳ ገፈፈና ቶማስን አስመሰለው። ከዚያም በየአደባባዩ እየዞርህ የክርስቶስ ሰምራን ትእዛዝ ስላቃለልሁ ወይም ስለተላለፍኩ የደረሰብኝን እዩ ተመልከቱ እያልክ ንገር አለኝ። ይህንንም እስከ ዕለተ ሞቱ ድረስ ለብዙ ዘመን ሲነገር ኖረ። ገጽ 66 እስከ 68 ቁጥር 77 እስከ 89። በጣም የሚገርም ነው። ክርስቶስ ሰምራ በምሳ ሰዓት ሽንኩርት ሰጧት፣ በላች። ያንን ሽንኩርት በላችና ቤተክርስቲያን ገባች። ከማርያም ስዕል ፊት ቆማ መጸለይ ጀመረች። ስትጸልይ የማርያም ስዕል እጇን አወጣችና የክርስቶስ ሰምራን ግንባር ይዛ ወደዚያ በይልኝ ሽንኩርት ሸተተኝ ብላ ገፈተረቻት ይላል። ስዕሉ ነው ተናጋሪው። ክርስቶስ ሰምራም ደንግጣ ወደቀች ደንግጣ። ከዚህ በኋላ ማርያም አነሳቻት፣ አይዞሽ አትደንግጪ አለቻት። ከዚያ በኋላ ለካ ይሄ ነገር በጣም አጸያፊና ነውር ነው፣ ሽንኩርት በልቶ መግባት ለካ ትክክል አይደለም አለችና ክርስቶስ ሰምራ በዚህ ነገር ራሷን እንግዲህ ወደ ግዝት ውስጥ አስገባች ማለት ነው። ማርያምም ነገረቻት፣ ሽንኩርት በልተሽ ወደፊት ቤተክርስቲያን አትግቢ፣ ይህ የተጠላ ነገር ነው አለቻት። እሺ አለችና ወጣች። አንድ ዲያቆን እዚያ ሲመጣ ልጄ ባክን ሽንኩርት በልተህ ቤተክርስቲያን እንዳትገባ አለችው። ዲያቆኑ ደግሞ እንደው ሰምቶት የማያውቀው አዲስ ሕግ ሆነበትና ደግሞ አሁንስ ደግሞ ብላ ደግሞ ሽንኩርት በልታችሁ አትግቡ የምትል ሴት መጣችብን እያለ እንደ ጨዋታ ዝም ብሎ እንደ መዝናኛ ሽንኩርት በላና ወደ ቤተክርስቲያን ገባ። ከዚያ የእግዚአብሔር መልአክ መጣና ቆዳውን ገፎ እንደ ቶማስ አደረገው። እንደ ቶማስ ቆዳ እንግዲህ በታሪክ የቶማስ የሐዋርያው ቶማስ ቆዳ ምንድነው የሆነው? ህንድ ሀገር ሄዶ ሲያስተምር የህንድ አህዛቦች ቆዳውን እንዳለ እንደ ፍየል ገፈፉና ይሄ ስልቻ የሚባል እንግዲህ በተለያየ ቋንቋ ነው የሚነገረው። ቀልቀሎ ይባላል፣ ስልቻ ይባላል፣ ለቆታ ይባላል። ግን ስልቻ እንዳለ እንደ ቆዳ ሳይዘረጋ ተሰርስሮ የሚያወጡት ነገር ነው እና በዚያ ላይ የቶማስን ቆዳ እንደዚያ ገፈፉና አወጡና በዚያ ላይ አሸዋ ሞልተው በቆዳው ላይ አስረው ቶማስን አሸክመው ከተማ ለከተማ ሲያዞሩት ነበር ነው የሚባለው። ስለዚህ ልክ ይሄ መልአክ ይሄን ዲያቆኑን ቆዳውን እንደ ቶማስ ቆዳ አስመሰለው፣ ገፈፈው ማለት ነው። በቃ ስጋ ብቻ ሆነ፣ ቆዳው ተገፎ። በልህነን እንግዲህ እናቴን ክርስቶስ ሰምራን በማቃለሌ ይሄ መከራ ደረሰብኝ እያልህ ተናገር ብሎ አዘዘውና ያ ዲያቆን አገር ለአገር እየዞረ እስከ ዕለተ ሞቱ ይሄንን እየሰበከ ኖረ ተብሎ ተነግሯል። እንግዲህ የተወደዳችሁ ክርስቲያኖች የጥቅምት ወር ገድለ ክርስቶስ ሰምራ በዚህ ፕሮግራም ተጠናቋል። ቀጥለን ደግሞ የህዳሩን ነው የምናየው። እንግዲህ ምን ያህል አሳፋሪና አስነዋሪ ነገር እየሰማን እንደሆነ ሽንኩርት ተበልቶ ሰው ሰራሽ ህንፃ ውስጥ ገብቶ ቢጸለይ እርግጥ ነው ለሰው ጥሩ ላይሆን ይችላል። ሽንኩርት የበላ ሰው ካጠገባችን ሲሆን ሊሰማን ይችላል። ለሰው ካልሆነ በስተቀር ለስዕል ይሸታል፣ ለህንፃ ይሸታል ተብሎ እንዴት ሽንኩርት በልታ አትግባ ይባላል? ይህ አሳፋሪ ነውር የሆነ መልእክት ነው። ስለዚህ ገድላቱ ሁሉ እንዲህ አይነት የተሳሳተ መልእክት ነው ያላቸው። ወገኖቼ እግዚአብሔር ይባርካችሁ፣ ተባረኩ። በሚቀጥለው ሳምንት ደግሞ የህዳርን ወር ገድለ ክርስቶስ ሰምራ ይዘን እስክንገናኝ ድረስ በሰላም ቆዩ። እግዚአብሔር ይባርካችሁ። መጻሕፍቶችን አንብቡ፣ ሲዲዎቹን ተመልከቱ። ክብር ለአምላካችን፣ ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አሜን። ሰላም ሁኑልኝ። ተባረኩ።